ሰላም ውድ የምሳሌ ቲዩብ ተከታታዮቻችን በያላችሁበት ብዙ ሰላምና ጤና ለእናንተ ይሁን። ይህ ምሳሌ ቲዩብ ነው። ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ መረጃዎችን በምንለቅበት ወቅት እንዲደርሷችሁ የደወል ምልክቷን በመንካት ወዳጅነትን እንመስረት እንላለን። ዛሬም እንደተለመደው አዳዲስ መረጃዎች አሉን። ሰብስክራይብ በማድረግ አብራችሁን ቆዩ። ትላንት አመሻሽ አካባቢ ከመንፈሳዊ ጉዞ እየተመለሱ የነበሩ የሻሸመኔ ወጣቶች መኪናው ፍሬም በመበጠሱ ምክንያት በወላይታ ዞን ዳሞት ወይዴ ወረዳ በበዴሳ ወንዝ ተገልብጠው እስካሁን የ200 ሰው ሕይወት ማለፉን በርካቶች ላይም ቀላልና ከባድ ጉዳት መድረሱን የፖሊስ ጽሕፈት ቤቱ ያገኘነው መረጃ ያመለክታል። ከአርባ ምንጭ ዝገታቦ ዓመታዊ ንግስ በዓል እየተመለሱ የነበሩ የሻሸመኔ ከተማ ቅዱስ ሚካኤል ቤተክርስቲያን ወጣቶች የመኪና ፍሬም በመበጠሱ በበዴሳ ወንዝ ውስጥ በመገልበጥ 20 ሞት፣ 16 ከባድ ጉዳት፣ 6 ቀላል ጉዳት እንዲሁ 4 ሰው በሰላም መትረፉ ተዘግቧል። ይሁን እንጂ ከአደጋው ክብደት አንጻር ተጨማሪ ሞት ሊመዘገብ ይችላል ተብሎም ይጠበቃል። ጉዳት የደረሰባቸው ወገኖቻችን በበዴሳ የመጀመሪያ ደረጃ ሆስፒታል እንዲሁም ወደ ኦቶና ለተሻለ ሕክምና ተልከዋል። አርቲስት ኪዳኔ ኃይሌ ከዚህ ዓለም ድካም አረፈ። አርቲስት ኪዳኔ ኃይሌ ጸባይ ሸጋ፣ ቀልድና ጨዋታ አዋቂ፣ በኩናማ ዜማና ግጥም ድርሰት ከፊት የሚቀመጥ በተጨማሪም ድምፃዊና ሳክስፎኒስት ነበር። ቤተሰቦቹን ጥየቃ ሽራሮ በሄደበት ባደረበት ሕመም ምክንያት ሲረዳ ቆይቶ መጋቢት 6 ቀን 2017 ዓ.ም ሕይወቱ አልፏል። ኤልያስ መልካ በቅንብር በተሸለመበት የኩናምኛ ዘፈን ድርሰት ግጥሙን የጻፈው ዜማውንም የደረሰውና በድምፅ ያቀነቀነው ኪዳኔ ነበር። ድምፃዊ ኪዳኔ ኃይሌ ኦማንጋ ጉዳ በተሰኘ የኩናምኛ ሙዚቃ በበርካቶች ዘንድ ይታወቃል። ድምፃዊ ኪዳኔ ኃይሌ የኩናማ ሙዚቃ ኤልያስ ካቀናበራቸው አልበሞች በፍቅር አሸታ አልበም ውስጥ ከሚገኙ ሙዚቃዎች አንዱ ነው። በ1956 የተወለደው ኪዳኔ ኃይሌ ባለትዳርና የአንድ ወንድ ልጅ አባትም ነበር። ስርዓተ ቀብሩም መጋቢት 7 በትናንትናው ዕለት ከቀኑ 8 ሰዓት በሽራሮ በምትገኝ መድኃኔዓለም ቤተክርስቲያን ተፈጽሟል።